ሁላችሁም እንደምታውቁት ኢትዮጵያ ውስጥ USDT ወይም ደግሞ ክሪፕቶከረንሲዎች መግዛት ተከልክሏል። ከዚህ በፊት ባይናንስ፣ ቢትጌት እና የተለያዩ USDTዎችን ዶላሮችን ስንገዛና ስንሸጥባቸው የነበሩት ሁሉም አቁሟል። ያው ምክንያቱም ሁላችሁም ታውቃላችሁ። ስለዚህ ዛሬ በኢትዮጵያ ብር USDTን መግዛት መሸጥ፣ ክሪፕቶከረንሲዎችን የፈለጋችሁትን ቢትኮይንም መግዛት መሸጥ የምትችሉበት አንድ አዲስ አፕ አስተዋውቃችኋለሁ። BingX ይባላል። እዚህ ላይ እንዴት እንደምትመዘገቡ USDTን እንዴት በኢትዮጵያ ብር መግዛት እንደምትችሉና እንዴት መሸጥም ደግሞ ከፈለጋችሁ ያላችሁን ወደዚህ ልካችሁ እንዴት እዚህ BingX ላይ ገብታችሁ መሸጥ እንደምትችሉ አሳያችኋለሁ። ቪዲዮውን ባለማሳለፍ እስከ መጨረሻ ድረስ ተከታተሉ። ጓደኞቼ BingX ይባላል። አፕሊኬሽን ፕሌይ ስቶር ላይ ገብታችሁ ዳውንሎድ ታደርጋላችሁ። ዳሽቦርዱ እዚህ ጋር የምታዩት ነው የሚመስለው። እዚህ ላይ USDTን በኢትዮጵያ ብር እንሸጣለን። እኔ ከባይናንስ ላይ ወደዚህ ደግሞ ከፈለጋችሁ የተወሰነች USDT ልኬ እንዴት እንደምሸጥ አሳያችኋለሁ። እንዴት እንደምትገዙም በዝርዝር አስረዳችኋለሁ። እዚህ ላይ ለመመዝገብ እናንተ መጀመሪያ አፑን እንደከፈታችሁት ልክ እንደዚህ ይመጣል። እናንተ እዚህ ጋር እቺን ሳይን አፕ ናው የምትለዋን ነው የምትነኩት። ከዛው መቀጠል እዚህ ጋር እናንተ ሳይን አፕ ታደርጋላችሁ። ከፈለጋችሁ በጎግል አካውንታችሁ፣ ከፈለጋችሁ ደግሞ በፎን ነምበራችሁ መግባት ትችላላችሁ። እኔ በጎግል አካውንት ነው የገባሁት። ይሄን ሳይን አፕ ዊዝ ጎግል የሚለውን ስትነኩት ስልካችሁ ላይ ካሉት ጎግል አካውንት ውስጥ እዚህ ላይ ለመመዝገብ የምትፈልጉትን አንዱን እንድትመርጡ ይጠይቃችኋል። ከዛ በኋላ ያንን ትመርጡና ወደ ውስጥ ገባላችሁ ማለት ነው። ደግሞ ያለው ነገር ምንድነው? ያው ቬሪፋይ ታደርጋላችሁ አይዴንቲቲያችሁን ቬሪፋይ የምታደርጉት በምንድነው? ፓስፖርት ካላችሁ በፓስፖርት ናሽናል አይዲያችሁንም መጠቀም ትችላላችሁ። ከዛ በኋላ ደግሞ ፊታችሁ ፎቶ ተነሳላችሁ። ፌስ ቬሪፊኬሽን ቬሪፋይ አደራረጉን ያው አብዛኛዎቻችሁ ስለምታውቁት ወደ ቀጥታ ወደ P2P ስርዓቱ እንሄዳለን። ኦኬ እንደምታዩት ከሌላ ከባይናንስ ላይ ወደ 18.99 USDT ልክ ያለውኝ እዚች ጋር ወደ ጎን አድርገናት እንደምታዩት እዚህ ጋር ሞር የምትለውን እናካታለን። እናንተ ያው መጀመሪያ ላይ እንደነገርኳችሁ ቬሪፋይ ማድረግ አለባችሁ። ከዛችን P2P ትሬዲንግ የምትለውን እናካታለን። P2P ትሬዲንግ የሚለው ላይ እንደገባን እንደምታዩት እዚህ ጋር ሌላ ከረንሲ ነው የሚመጣው። ባይ እና ሴል እዚህ ጋር አለ። እኛ አሁን እቺን USD የምትለውን እናካትና እቺን ETB የምትለው ላይ ታደርጋላችሁ ማለት ነው። ከፈለጋችሁ መጻፍን ትችላላችሁ። ካልመጣላችሁ እንደምታዩት በኢትዮጵያ ብር 182 186 ከምናምን ብዙ እዚህ ጋር የተለቀቁ አድሶች አሉ። እኛ አሁን ባይ ሳይሆን ሴል ነው የምናደርገው አይደል? ሴል የሚለው ላይ ልግባና እንዴት እንደምሸጥ ላሳያችሁ። እዚህ ጋር ለምሳሌ 183 ብር አለ፣ 183 ከ70 ምናምን አሉ። ሊሚታቸው ደግሞ ከስር አለ። በስንት ደቂቃ ውስጥ እንደሚጨርሱም እዚህ ጋር ተጽፏል። እንደምታዩት አብዛኞቹ ያው ከፍ ያሉ ናቸው። 10,000 ብር ሊሚት አለ ከስር እንደምታዩት እስከ 200,000 ብር። ይሄኛው ሊሚቱ ከ90,000 ብር ምናምን ጀምሮ ነው 183 ብር የሚለው። እዚህ ጋር 182 ብር አለ። እናንተ ከምትፈልጉት ባንክ እናንተ በቴሌ ብር በአዋሽ የምትፈልጉትና ከዛ በኋላ ደግሞ ሊሚታችሁን የሚያሟላውን ከዚህ ውስጥ ትፈልጋላችሁ ማለት ነው። እዚህ ጋር የምታዩት ሰው ለምሳሌ ያውላችሁ በ180 ብር በቴሌ ብር ከ1000 ብር ጀምሮ እስከ 15000 ብር ያለ ይገዛል። ስለዚህ እናንተ ከ1000 እስከ 15000 በቴሌ ብር መሸጥ ከፈለጋችሁ አሁን ይሄንን ሰው መምረጥ ትችላላችሁ። እንደምታዩት ያው የተለያዩ ሰዎችን አይቻለሁ። ለምሳሌ እዚህ ጋር ያው 178 ብር ከ3000 ብር ጀምሮ እስከ 200,000 ብር በ15 ደቂቃ ውስጥ የሚገዛ አግኝቻለሁ። እዚህ ጋር ገባና ያው ኦል እለዋለሁ። እንደምታዩት 18.99 3393 ብር ከ51 ሳንቲም ይሆናል ማለት ነው። ፔመንቱ ደግሞ በንግድ ባንክ ነው እንዲሆንልኝ የምፈልገው። ስለዚህ እዚህ ጋር ንግድ ባንክ መርጬ ስምና አካውንቴን አስገባለሁ። ኦኬ ስለዚህ ንግድ ባንክን አስገብቻለሁ። እንደምታዩት አሁን ምን አደርጋለሁ? እዚህ ጋር በንግድ ባንክ ነው በ15 ደቂቃ ውስጥ ለኔ ማስገባት አለበት። ሴል የሚለውን ነካዋለሁ ማለት ነው። ስንት ነው የሚገባልኝ? 3393 ብር። እንደምታዩት እዚህ ጋር ዝናቡ በቀለ የሚባለው ለኔ ይልክልኛል ማለት ነው። 18 USDT ከ99ን በ3391 ብር ከ51 ሳንቲም። ስለዚህ እዚህ ጋር አሁን ነው ከላይ ደቂቃዋ እየቆጠረች ነው። እንደምታዩት ፔመንት ፔንዲንግ ይላል። ብሩን እስኪያስገባ ድረስ ጠብቃለሁ ማለት ነው። እዚህ ጋር ኮንታክት ባየር የሚለው ጋር ደግሞ እዚህ ጋር ቻት ከሰውየው ጋር ማውራት ትችላላችሁ። አንዳንድ ነገሮች ካሉ እዚህ ጋር ትጻጻፋላችሁ ማለት ነው። ከዚህ ውጪ እናንተ ሌላ ቦታ ላይ ቢጽፉላችሁ ቢያናግራችሁ እንኳን እዚህ ላይ ካልሆነ አልፈልግም በሉ። ቻት ማድረግ ያለባችሁ እዚህ ጋር ነው። ምክንያቱም በኋላ እናንተን ገንዘባችሁን ከላካችሁ በኋላ ቢክዷችሁ እንደ ማስረጃ አድርጋችሁ ማቅረብ ስለሚቻል እነሱ እዚህ ላይ ያወራችሁትን የተነጋገራችሁትን ዲላችሁን ስለሆነ የሚያዩት እዚህ ጋር ትነጋገራላችሁ ማለት ነው። ለመግዛትም ሲሆን ደግሞ በተቃራኒው ልክ እንደዚህ ነው የምታደርጉት። እሱንም አሳያችኋለሁ። እንደምታዩት እዚህ ጋር ሰውየው አሁን አስገብቻለሁ ብሏል። እንደምታዩት ሲያስገባ ስክሪንሾት ላክልኝ ብዬ ያው ስክሪንሾት 3402 ብር ልኮ ገብቶልኛል ማለት ነው። ለኔ የትራንዛክሽን ፊ ተቆርጦ ከቴሌ ብር ላይ 3395 ብር ገብቶልኛል። ስለዚህ ፔመንት ሪሲቭድ የሚለውን ነካና አይ ሃቭ ሪሲቭድ ዘ ፔመንት እና ትክክል ነው ሁሉም ነገር የሚለውን ነካለው። እቺን ራይት አድርግና ያው ኮንቲኒው የሚለውን ነካለው። ከዛ ፓስወርዳችሁን እንድታስገቡ ይጠይቃቸዋል። ለሰውየው USDT ይሄድለታል ማለት ነው። በነገራችን ላይ እኔ ባንክ አካውንቴ ላይም ገብቼ ብሩ መግባቱን በስትክክል ቼክ አድርጌያለሁ። እናንተም ገብታችሁ ቼክ ማድረግ አለባችሁ። ስለዚህ ፔመንት ሪሲቭ የሚለውን ነካለው ነገርኳችሁ። እቺን ቲክ አድርጌ ከዛ ፓስወርዴን አስገባለሁኝ። እዚህ ጋር ራሱ ይጠይቀኛል። እንደምታዩት ፓስወርዴን አስገብቻለሁ። successfully sold 18.99 USDT ብሎኛል። ኮምፕሌትድ እለዋለሁ ማለት ነው።
መሸጥ በእንደዚህ አይነት ቀላል ነው። እናንተ ለመግዛትም ደግሞ ሲሆን የዚህን ተቃራኒ ነው ማለት ነው የምታደርጉት። እሱንም አሳያችኋለሁኝ። ስለዚህ ጓደኞቼ እንደምታዩት ጓደኞቼ ዳሽቦርድ ላይ ተመልሻለሁ። ያው ባላንስ አሁን 0 ሆነ ማለት ነው። ምክንያቱም ለምንድን ነው አሁን ያስገባሁትን USDT ስለሸጥኩትኝ። እናንተ አሁን እዚህ ጋር ለምሳሌ መግዛት ነው የፈለጋችሁት እንበል። መግዛትም ስትፈልጉ ልክ የአሁኑን አይነት መንገድ ነው የምትከተሉት። እኔ አሁን ለመሸጥ አይደለ እዚህ ጋር ትመጡና የውጪን እንደዚህ ስክሮል ስታደርጓት ይሄ ሞር የምትለዋ ትመጣለች። ከዛ በኋላ እቺ ሞር የምትለዋን እነካታለን። ከዛ ይኸው P2P ትሬዲንግ የምትለዋን እነካለን እቺኛዋን። ከዛ በኋላ ቀደም ሴል ነው ያደረግነው አይደለ? አሁን ደግሞ ያው ሴል ባይ ይሄ ነው፣ ሴል ይሄ ነው፣ ባይ ይሄ ነው። ባይ ላይ እንደምታዩት አሁን ያው 184 ብር ምናምን ይላል። ያው 184 ብር ምናምን የሚሸጡ ሰዎች አሉ። ሊሚት ማየት አለባችሁ። እንደገና ደግሞ ትሬድ ሂስትሪያቸውን ይሄኛው ለምሳሌ ያው ቦንግማን የሚለው 1300 ምናምን ጊዜ ገዝቷል ሸጧል ማለት ነው። 184 ብር ከ86 ሳንቲም ነው ሊሚቱ። እዚች ጋር ያው ከ3000 ጀምሮ እስከ 100,000 ብር ድረስ ነው። በምንድን ነው የሚፈልገው? በቴሌ ብር ነው። እናንተ ባይ ካላችሁ ይሄን ማለት ነው ለሱ በቴሌ ብር የምትገዙትን ያክል በ15 ደቂቃ ውስጥ ማስገባት አለባችሁ ማለት ነው። ሃሁ ምናምን እንደዚህ ከፍ እያለ ይመጣል እንደምታዩት። ብዙ ጊዜ ያ ምሳሌ ይሄ 206 ትሬድ አድርጓል። 100% ነው ሰዎች እንትን የሰጡት ፊድባክ የሰጡት በቴሌ ብር ነው። ብዙዎቹ በቴሌ ብር ናቸው። እናንተ ከነዚህ ውስጥ ታዩና ከፈለጋችሁ ደግሞ ያው እዚህ ጋር ፊልተር ማድረግ ትችላላችሁ። ፔመንት ሜቶድ እናንተ ለምሳሌ የምትፈልጉት በምንድን ነው? ያው ንግድ ባንክ ብቻ የሆነ ከሆነ ያው ንግድ ባንክ ብቻ ምርጥና ይሄን ኮንፊርም አደርገዋለሁኝ። አሁን በንግድ ባንክ ብቻ ለመሸጥ አድ ያወጡትን ሰዎች ብቻ ያመጣልኛል። እንደምታዩት ያው ንግድ ባንክ ያለባቸው ማለት ነው። አማራጭ ያው ንግድ ባንክ፣ አዋሽ ዳሽን ንግድ ባንክ፣ ሁሉም ንግድ ባንክ አላቸው። እነዚህ 189 ከምናምን 179 ከ70 ምናምን የሚሉ አሉ። እናንተ ከነዚህ ውስጥ ለምሳሌ የ5000 ብር ለመግዛት ብትፈልጉ ወይም ደግሞ የ7000 ብር የ10000 ብር ብትፈልጉ ትመርጡና ከነዚህ ውስጥ ለምሳሌ ይኸውላችሁ ይሄኛው አሁን ከ1000 ብር ጀምሮ እስከ 7000 ብር ድረስ በ196 ብር ሸጣለሁ እያለ ነው በ15 ደቂቃ ውስጥ በቴሌ ብር ወይም በንግድ ባንክ። እዚህ ጋር ያው መግዛት ከፈለጋችሁ እቺን ባይ የምትለውን ትነካላችሁ። ባይ የምትለውን ከነካችሁ በኋላ እዚህ ጋር ምን ያክል ነው መግዛት የምትፈልጉት ይላችኋል። በብር ከሆነ ያው ለምሳሌ የ5000 ብር የ5000 ብር ስንት ነው? 25.44 USDT። አማውንቱን ደግሞ በዩኤስዲቲ ደግሞ ከፈለጋችሁ ማለት ነው በዩኤስዲቲ መግዛት ከፈለጋችሁ ለምሳሌ 20 USDT መግዛት ከፈለኩ 3930 ብር ማለት ነው። ከዛ ያው ቹዝ ፔመንት ሜቶድ የሚለውን ትነኩና ፔመንት ሜቶድ ቴሌብር ነው የሚመቻችሁ ወይስ ሲቢኢ ነው የሚመቻችሁ ይላል። ይሄው ለምሳሌ ሲቢኢን ከመረጥኩኝ ልክ እንደዚህ ይመጣል። ከዛ እቺን አይ አንደርስታንድ የሚለውን ትነኩና ይሄን ባይ የሚለውን ስትነኩ አካውንት ይመጣላችኋል ማለት ነው። እኔ አሁን ልገዛ ስላልሆነ እናንተ እያስረዳችሁ ነው። እዚህ ጋር እቺን አይ አንደርስታንድ የሚለውን ነክታችሁ ባይ የሚለውን ስትነኩት ልክ ቅድም ለሰውየው የኔ አካውንት እንደሄደለት አሁን የዚህ ሰውዬ አካውንት ይመጣልኛል። ተመሳሳይ እዛች ላይ ያለችውን አካውንት ኮፒ አድርጋችሁ ከነስሙ ተወስዱና 3930 ብር ታስገባላችሁ። ከዛ በኋላ ከፍያለሁ የሚለውን ስትነኩት ስክሪንሾት ትልካላችሁ ማለት ነው። ሰውየው ልክ ለኔ ቅድም እንደለቀቀው ለእናንተም ልክ እንደዛ ይለቅላችኋል ማለት ነው። ገባችሁ? ሪሌዝ የሚለውን ትነካላችሁ። ሰውየው ለእናንተ ሪሌዝ ያደርጋል። እናንተ ፔድ የሚለውን ትነካላችሁ ብሩን አስገብታችሁ ስጨርሱ። ለመሸጥም ደግሞ ሲሆን ሴል የሚለው ላይ ደግሞ ትገቡና ቅድም እኔ እንዳሳየኋችሁ ማለት ነው። እዚህ ጋር ደግሞ አማውንቱን ይሄን ያክል የዚህን ያክል አማውንት ምናምን ትሬድ ያስቀመጡ ሰዎች ምናምን የሚለውን ማየት ትችላላችሁ ማለት ነው። ከሞላ ጎደል በእነዚህ አይነት መንገድ እዚህ ጋር መግዛት መሸጥ ትችላላችሁ። አካውንታችሁን እናንተ አድ ታደርጋላችሁ። በኋላ ላይ እዚህ ጋር ይሄው እንደምታዩት እኔ ኢሜይሌን፣ ስልክ ቁጥሬን KYCም ቬሪፋይ አድርጌያለሁኝ። ፔመንት ሜቶዳችሁን እዚች ጋር አካውንት የሚለው ላይ ገብታችሁ ያው ፔመንት ሜቶድ የሚለውን ትነኩና ቴሌብራችሁን፣ ንግድ ባንካችሁ ምናምን እዚህ ጋር አድ እያደረጋችሁ ታስገባላችሁ ማለት ነው ጓደኞቼ። ይሄን ያክል ብዙም የሚያስቸግር ነገር የለውም። እና አዳዲስ ደግሞ ከሆናችሁ ብዙ ቦነሶች፣ ብዙ ጊፍቶች አሉ እዚህ ጋር የሚሰጡ። በመጀመሪያ ዲፖዚት ስታደርጉ፣ ፊቸር ትሬድ ስታደርጉ፣ ስፖት ትሬድ ስታደርጉ በጣም ብዙ የምታገኟቸው አሉ። ፍሬንዶቻችሁንም በመጋበዝ ደግሞ እንደዛው ቦነስ የምታገኙበት መንገድ አለ። ግቡና ተጠቀሙበት። ያው እስካሁን ካሉት ውስጥ ኢትዮጵያ ውስጥ ሆነን ክሪፕቶ ለመግዛትና ለመሸጥ እየተጠቀምንበት ያለ ነው ይሄ ነው። ካሉት ውስጥ አሪፉና ወሳኝ አስተማማኙ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ አስረዳችኋለሁ። ቪዲዮ ላይክ በማድረግ ለጓደኞቻችሁም መሸጥ ለሚፈልጉ መግዛት ለሚፈልጉም ሼር አድርጋችሁ እንዲጠቀሙበት አድርጉ። ዛሬው ቪዲዮአችን ይሄን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች ያያችሁ ጠብቁኝ።